ጤና ይስጥልን። በዛሬው ስለ ጤናው ፕሮግራማችን አገራችን ላይ ስለተከሰተው ቫይረስ ማብራሪያ እንዲሰጡን ከጤና ሚኒስቴር አንድ ዶክተር ጋብዘናል። ዶክተር እንኳን ደህና መጡ። እንኳን ደህና መጡ። እስቲ ራስዎትን አስተዋውቁኝ። ዶክተር አስቻለው ወርቁ እባላለሁ። በሙያዬ የውስጥ ደዌ የሳምባና የጽኑ ሕክምና ባለሙያ ነኝ። በአሁኑ ሰዓት የጤና ሚኒስቴር አማካሪ ሆኜ። በጣም ጥሩ። ዛሬ እንግዲህ ስቱዲያችን ድረስ ስለመጡ እጅግ እናመሰግናለን። ስለጋበዛችሁ እኔም አመሰግናለሁ። አሁን ሜርበርግ የተባለ ቫይረስ አገራችን ላይ እየተሰራጨ እንደሆነ ሰምተናልና ስርጭቱ ምን ያህል ነው? ስሙስ ከየት አገኘ? መነሻውስ ምንድን ነው የሚለውን ቢገልጹልኝ። እሺ፣ አመሰግናለሁ። ያው ማርበርግ ቫይራል ዲዚዝ እነዚህ ሄሞሬጂክ ቫይራል ዲዚዝ የሚባሉ የህመም አይነቶች ውስጥ ነው የሚካተተው። ምንጩ ቫይረስ ነው። ማርበርግ በሽታን የሚያመጣው ስያሜውን ያገኘው መጀመሪያ ይሄ ህመም ወይም ወረርሽኝ ከተከሰተበት አንድ የጀርመን ከተማ ነው። በዛው ነው ስያሜውን ማርበርግ ቫይረስ ተብሎ የተሰየመው። እንግዲህ በዛን ሰዓት ክትባት ለመስራት የሚሰራ ከላቦራቶሪ ውስጥ በሚሰራ ስራ ሂደት ውስጥ ነበር እዛ ከተማ ውስጥ የተከሰተው። ከዛ በኋላ ባሉት ጊዜያቶች ግን ተፈጥሯዊ የሆነች ሆስት ይህን ቫይረስ ተሸክማ ወደ ሰው እንዲተላለፍ የምታደርገው ኢጂፕሽያን ፍሩት ባት ትባላለች። የሌሊት ወፍ ዝርያ ናት። ከዛ ነው ወደ ሰው በተለያየ ንክኪ እና ፍሩቱንም ስለሚመገቡ በዛ በሚመጣ ነገር ከነሱ ወደ ሰው የሚሄደው እና መነሻ የሚሆነው። ከዛ በኋላ ከተመመ ሰው ወደ ጤነኛ ሰው በአካላዊ ንክኪና በሰውነት ፈሳሾች በመሳሰሉት ነገር ይተላለፋል እና አሁን እኛ ጋር ከመምጣቱ በፊት ባለፉት በቅርብ ጊዜያቶች በተለያዩ ሀገሮች ተከስቷል። አፍሪካ ውስጥ ራሱ ኮንጎ ተከስቶ ነበረ። በቅርብ ጊዜ ደግሞ ባለፈው 2024 በፈረንጆቹ አቆጣጠር ሩዋንዳ ላይም ተከስቶ ነበረ። አሁን እኛ ጋር ነው ያለው። እኛ ጋር ያለበትን ስርጭቱን ስናየው እኛ መጀመሪያ የተገኘው ጂንካ አካባቢ ነው። ከዛ ከተገኘ በኋላ ለሕክምና ህመሙ ምልክቶቹ ከሌላ ህመም ጋር ስለሚመሳሰሉ ሌላ ህመም ነው ብለው በማሰብ ለተጨማሪ ህክምና ወደ ሐዋሳ የሄዱ ታማሚዎች ስለነበሩ በዛ ምክንያት ሐዋሳም ላይ አንድ ሰው የተገኛለን። እስካሁን ድረስ ያለው የኛ ጋር ያለው ስርጭት ጂንካና ሐዋሳ ላይ እየተወሰነ ነው። እንደነገሩኝ ከሆነ መተላለፊያው በንክኪ ነው ማለት ነው። ሌላ አይነት መተላለፊያ ያለው የለውም። ያው በአካላዊ ንክኪና ሊተላለፍ የሚችለው እንግዲህ ቫይረሱ ወደ አንድ ሰው ከገባ በኋላ ምልክት ሳያሳይ በሚቆይበት ጊዜ ከ2 ቀን እስከ 21 ቀን በአማካይ ሊቆይ ይችላል። በዚህ ይሄ ኢንኩቤሽን ፔሪድ የሚባለው በዚህ ጊዜ ውስጥ አያስተላልፍም። ሰው ምልክቱ ከሌለ ሰው ታሞ ምልክት በሚኖረው ሰዓት ግን ለጤነኛ ሰው ያስተላልፋል። የሚተላለፈው በአካላዊ ንክኪ የታመመ ሰው የሰውነት ፈሳሽ ወደ ጤነኛው ጋራ በስራ ምክንያት ሊሆን ይችላል፣ ወይም ባለ ማህበራዊ ትስስር በሚደረጉ ንክኪዎች ወይም ሰዎች በመሰባሰብ በሚያደርጉት ነገር ሊተላለፍ ይችላል። ዋና መተላለፊያ መንገዱ ያ ነው። አሁን ደግሞ ፈሳሽ ስንል ላብ ሊሆን ይችላል። የሰውነት ፈሳሽ አለ፣ ከምራቅ የሚወጣ አለ፣ ከአይን አለ፣ የተለያዩ የሰውነት ፈሳሾች ማለት ነው። አሁን በቅርብ ጊዜ ደግሞ ከዛው ጋር ተገናኝቶ መተላለፊያ መንገዱ ነው የተገኘው። ወንዶች ሆነው በቫይረሱ ተይዘው ቢያገግሙም እንኳን በግንኙነት ወቅት ወደ ተቃራኒ ጾታ ሊተላለፍ እንደሚችል የተገኙ ኬዞች አሉ። ለጊዜው የታወቁት መተላለፊያ መንገዶች እነዚህ ናቸው። ምልክቶች ውስጥ ምንድን ናቸው? ምልክቶቹ እንግዲህ ምልክት ካለመኖር ጀምሮ መጀመሪያ አካባቢ ላይና እየጠነከረ ሲሄድ የሚታዩ ምልክቶች አሉ። መጀመሪያ ላይ እንደ ማንኛውም ትኩሳትና ተመሳሳይ ህመም እንደሚያመጡ ኢንፌክሽኖች ነው። ራስ ምታት ይኖረዋል። በአብዛኞቹ ላይ ትኩሳት ይኖረዋል። ለዛ ነው ስሙም ለምሳሌ ሄሞሬጂክ ፊቨር የሚባለው የነበረው እንደ አጠቃላይ እንደ ህመም ስም ምን ማለት ነው? ደም የመድማት ችግር የሚያመጡና ትኩሳት የሚያመጡ የቫይረስ ህመሞች እንደማለት ነው። የጥቅል የወል ስም ነው። ስፔሲፊክ ነገር አሁን ኢቦላም እዛ ውስጥ ነው የሚካተተው ለምሳሌ። ስለዚህ ትኩሳት አለው፣ የሰውነት ህመም አለው፣ ድካም አለው፣ ራስ ምታት አለው። አሁን እነዚህ እንግዲህ ማንኛውም ወባም ይሁን ምንም ይሁን ኢንፌክሽን የሚያመጣ ነገር። ስለዚህ በዛን ሰዓት ሳይታወቅ ለማስተላለፍ የሚቻለው ያን ጊዜ ነው። ምልክቶቹ ቀለል ያሉ ግን ከብዙ በሽታ የማይለዩ ናቸው። እየጠነከረ ሲሄድ ግን የተለያዩ ምልክቶች ያመጣል።
እነዚህ አሁን የመድማት ችግር ሊሆን ይችላል። እስከ 50 በመቶ የሚሆኑት ከተለያየ ሰውነት አካላቸው ከአንጀታቸው ከነስር ሊሆን ይችላል፣ ከሽንታቸው ጋር ሊሆን ይችላል፣ ከተለያዩ ቆዳቸው ስር የመድማት ችግሮችን ያመጣል። የተለያየ የሰውነት አካላቶቻቸው ስራ መስራት ሊያቆም ይችላል። ለምሳሌ አእምሯቸው፣ የንቃተ ህሊናቸው ዝቅ እያለ ሊሄድ ይችላል። ንቁ መሆናቸው፣ ኩላሊታቸው ማጣራት ሊያቆም ይችላል። ጉበታቸው ተነክቶ የጉበታቸው ፈንክሽን ሊያቆም ይችላል። ይህንኛው የብዙ የሰውነት ክፍሎች የስራ ማቆም ይሆናል። ይህንኛው ደረጃ ላይ ሲደርስ በጣም የጸናና ጠንከር ያለ ሕክምና የሚፈልግ በሰውም ላይ እዛ ደረጃ ላይ ሲደርስ በህይወት የመቆየት እድልን በጣም ዝቅ የሚያደርግ ነው ማለት ነው። ያው ገዳይ ከሚባሉ ህመሞች ነው። ኬዝ ፋታል የመግደል እንትኑ ሲታይ ከ23% እስከ 88-90% ከያዛቸው ሰዎች 9 እስከ መግደል ድረስ የሚችል የቫይረስ ህመም ነው። አሁን ይሄኛው የመጀመሪያው ቀለል ያለ ነው ምልክቶቹና ከበድ እያለ የሚሄደው በምን ያህል ቀን ውስጥ? ከ7 ቀን ጀምሮ እስካሉት 20 የሚደርሱ ቀናቶች ድረስ እየጨመረ ሄደ። የመጀመሪያውን ግን ጊዜ ከ5 እስከ 7 ቀን ያለው ላይ ቀለል ያሉት ምልክቶች ይኖራሉ። አሁን እነዚህ ምልክት ያየን ሰዎች ምንድነው የምናደርገው? እንግዲህ ዋናው ምንድነው ህመሙ አለ ለመባል ወይም ለመጠርጠር የሚያስፈልጉ ነገሮች 2 ናቸው። አንደኛው ህመሙ ካለበት ሰው ጋር ንክኪ ይፈልጋል። ኮንታክት ሂስትሪ ይባላል። እዚህ አሁን አንድ ሰው ህመሙ ካለበት ሰው ጋር በስራ ምክንያት የሚሆን በቤተሰብ ከተጠረጠረ ሰው ጋር ጥንቃቄ ያልተሞላበት ንክኪ ያደረገ ሰው ከሆነ አንደኛው ምልክት ትኩሳት የሚሆን ሌላኛው ምልክት ሲያመጣ ራሱን መለየት ከቤተሰቡ ከአካባቢው ማለት ምክንያቱም ለሌሎች ሰዎች በቅርቡ ላሉ ስለሚያስተላልፍ፣ ከዛ ቀጥሎ በአቅራቢያው ላለ የህክምና ተቋም ራሱን ማሳወቅ ወይም በየአካባቢው ለድንገተኛ ጊዜ የሚያገለግሉ የስልክ ጥሪዎች ካሉ በዛ ቁጥሮች አክሰስ አድርጎ የተለያዩ ቦታዎች አሉ አይደል? ከአሁን አምቡላንስ ጥሪ እንደምናደርገው በተለያዩ ቦታዎች ስላሉ ማሳወቅና በዛ አካባቢ ሄዶ አገልግሎቱን ማግኘት ማለት ነው። ልክ እዛ ከሄደ በኋላ ህክምናው ምን መደረግ እንዳለበት መለየት፣ ከተጋላጭነት በኋላ የሚሰጡ መድኃኒቶችን መውሰድ እሱ የሚቀጥል ይሆናል ማለት ነው። ግን ሰው ማድረግ ያለበት ምልክቶቹን ካሳየና ይሆናል ብሎ ካሰበ ይሄ ነው የሚደረገው። ሆኖም ግን አሁን በእንደዚህ አይነት ወረርሽኝ በሚከሰትበት ጊዜ ንክኪ ማድረጉንም ላያቅ ስለሚችል ያን ነገር እንግዲህ አሁን ጂንካ አካባቢ ምናምን ከሆነ ቫይረሱ አለባቸው የተባሉ የተጠረጠሩትን ያውቃቸዋል አብዛኛው ሰው፣ ወይም እዛ አካባቢ የህብረተሰብ ጤና ኢንስቲትዩት ሰራተኞች ሆነ የቅኝት የሚሰሩት ያውቃሉ ከከሌ ጋር ንክኪ ያለው ብለው ሊያውቁ ይችላሉ። ግን ላያቅ ደግሞ የሚችል ሰው ሊኖር ይችላል። ስለዚህ አሁን በአሁኑ ሰዓት ማድረግ የሚገባው ማንኛውም ሰው ትኩሳት፣ የህመም ምልክቶች ከተሰሙት አለመሆኑ እስኪረጋገጥ ድረስ ራሱን ለይቶ በጥንቃቄ ሐኪም ቤት ሄዶ አለመሆኑን የህክምና ባለሙያ ሲነግረው ተቀላቅሎ ይኖራል። ምርመራዊ ተደርገው ደግሞ ነፃ መሆኑ ከታወቀ ወይም ሌላ ህመም ካለው ለዛ ህክምና ያደርጋል ማለት ነው። ስለዚህ ምልክቶቹ ካሉ ማንም ሰው እንደዛ ቢያደርግ ይመረጣል። ግን በዋናነት ከፍ ያለ ጥርጣሬ የሚሰጠው ንክኪ ያለውና ከዛ ህመሞቹ ምልክቶች አንድ ላይ ካሉ። ቅድመ ጥንቃቄስ የምናደርገው ነገሮች አሉ? አዎ፣ ቅድመ ጥንቃቄማ በጣም አዋጭ የሚባለው እሱ ነው። ማለት ቅድመ ጥንቃቄ ማለት ሁሌ እጃችንን አካላችንን በንጽህና መጠበቅ ነው። እንግዲህ በሳሙና በውሃ መታጠብ፣ ሳኒታይዘር መጠቀም ይችላል። ከዛ ውጭ ተላለፍ ያደርጓል ይህን ነገር። አዎ፣ ምክንያቱም ሁሌ ንጽህና ካረግን በበቂ ሁኔታ በቫይረሱ እንደው ንክኪ እንኳን በአጋጣሚ ቢኖር ከቶሎ ከታጠበ በበቂ ሁኔታ ወደ ሰውነታችን ገብቶ ህመሙ እንዳያመጣ ሊያደርገው ስለሚችል እኛም ካለብን ወደ ሌላው ደግሞ ከአትሊስት ከአካላችን ላይ አዝርተን ወደዛ እንዳይሄድ የማድረግ እድል ይኖረናል። ሁለተኛ ሰዎች በሚሰባሰቡበት ቦታ ላይ ራስን አስፈላጊ ካልሆነ ንክኪ ለምሳሌ ሰዎች በዛ የሚተላለፉት ነው። ትራንስፖርት ላይ ሊሆን ይችላል፣ የእምነት ቦታ ሊሆን ይችላል፣ ስብሰባዎች ሊሆኑ ይችላል፣ ትምህርት ቤቶች ሊሆኑ ይችላሉ፣ ወይም ብዙ ሰራተኞች በአንድ ላይ የሚሰሩባቸው ቦታዎች ሊሆን ይችላል እንደ ፋብሪካ። በእንደዚህ አይነት ቦታዎች ላይ አላስፈላጊ የሆነ አካላዊ ንክኪዎችን አለማድረግ፣ ሁልጊዜም ቶሎ ቶሎ እጅን ባለው በሚመቸው ነገር በሳኒታይዘሪም በምን ቶሎ ቶሎ ማጽናት፣ ይሄ አንደኛው ነገር ነው ቅድመ ጥንቃቄው። ከዛ ግን ሁለተኛው ምልክቶች ደግሞ ከታዩ ወይም የታየበት ሰው ካለ ወደ ህክምና እንዲሄድ ማድረግ፣ ካልሆነ ደግሞ ራስ መሄድ መለየት። ምክንያቱም ለሌላው ሰው ደግሞ ማስተላለፍንም መቀነስ ይቻላል እንደዛ በማድረግ። ከዛ በኋላ የህክምና ቦታ ላይ ሲሄዱ የሚደረጉ ነገሮች አሉ። አሁን ያለው ነገር ተለይቷልና ህክምና ሳለው አሁን በበቂ ሁኔታ
ትሪትመንት አለ? አዎ ምንድን ነው አሁን ያለው ቅድም እንዳልነው ላለመያዝ መሞከር፣ ከተያዙ በኋላ ወደ ሕክምናው ታብ ሲሄድ ይለያል። ንክኪ ያለው ሰውና ምልክት የሌለው ይሆናል። ወይም ደግሞ ንክኪም ኖሮት ህመሙ ምልክት ያለው ይሆናል። ከዛ የሚቀጥለው ነገር መመርመር ነው። ተመርምሮ ቫይረሱ በሰውነት ውስጥ እንዳለ ከተገኘ ሕክምናውን ይቀጥላል። ሕክምናዎቹ አንደኛው ጠቅላላ ሕክምና ነው። ጠቅላላ ሕክምና ማለት ለምሳሌ ህመም ካለው ህመም ማስታገስ ሊሆን ይችላል። ትውከት ተቅማጥም ከምልክቶቹ አንዱ ስለሆነ ወደ መጨረሻ ሲሄድ ደምም ስለሚኖረው እነዚህ ትውከት ተቅማጥ ካሉ ከሰውነት ውስጥ ብዙ ፈሳሽ ስለሚወጣ ፈሳሹን መተካት፣ እነዚህ አብረው የሚወጡ ንጥረ ነገሮች ስላሉ እነዛን የመተካት ህክምና ይሰጣል። ተጨማሪ ኢንፌክሽን ከቫይረሱ ውጭ ባክቴሪያ እንደዚህ አይነት ተጨማሪ ኢንፌክሽኖች የተጋለጡ ከሆኑ ለነዛ የሚሆኑ አንቲባዮቲኮች ይሰጣሉ በሐኪሞቹ ታይቶ ማለት ነው። አብሮ በተጓዳኝ የሚሆኑ ነገሮችም ካሉ የኩላሊት ማጣራት አለመቻል ካለ ፌል ካረገ ለዛ የሚሆነው ህክምናና እስከ ዲያሊሲስ ድረስ ሊሰጥ ይችላል። መተንፈስ ካልቻለ በማሽን ታግዞ በሜካኒካል ቬንቲሌተር የጽኑ ህክምና ክፍል ውስጥ ገብቶ ሊተክም ይችላል። እነዚህ አሁን ለማንኛውም በጽኑ ለታመመ ሰውና ለህክምና የሚሰጡ ነገሮች ናቸው። ግን ይህንን ህመም በተመለከተ ደግሞ 3 ቀጥተኛ ህክምናዎች አሉ። አንደኛው ተጋልጠው ግን ህመሙ የሌለባቸው ሰዎች ህመሙን እንዳይኖርባቸው ለማድረግ ከተያዙም ቀላል እንዲሆን በዛም ደግሞ ለሌላ ሰው እንዲያስተላልፉ ምልክት ከሌላቸው ለማድረግ ቀደም ብሎ ለኢቦላ ነበር። ከዛ ለኮቪድ ጊዜም ተጠቅመንበታል። አሁን በአለን የጤና ዲፕሎማሲ ከአምራቾቹ በቀጥታ ከአሜሪካን ሀገር የአሜሪካ መንግስትም ተባብሮን አገር ውስጥ መጥቷል። አሁን በ3 ቦታዎች ላይ ወላይታ፣ ሐዋሳና ጅንካ ላይ በጣም ብዙ ባለሙያዎች በአጋጣሚ በስራ ሂደት ሳያውቁ የተነካኩ ወይም ደግሞ ከቤተሰብ ጋር ሆነው ህመሙ ምልክት አሳይቶ እስኪታወቅ ላሉ ሰዎች ከተጋለጡ በኋላ ፖስት ኤክስፖዠር ፕሮፊላክሲስ ህመም እንዳይኖር ተደርጓል። እሱን ወስደው ህመም ያመጡ ሰዎች እስካሁን የሉንም። ስለዚህ አንደኛው ህክምና ቀጥታ እሱ ነው። ለ3 ቀን ነው የሚሰጠው። ህመሙን ካሳዩ ደግሞ እንዳይበስባቸው የቫይረሱን መጠን ቀንሶ እንዲጠነክሩ ለማድረግ ለ10 ቀን ድረስ ይሰጣል። በዛም ሰርተን አሁን 4 ቫይረሱ ኖሮባቸው ታሞ የነበሩ አገግመው ወጥተዋል። እንደውም ዛሬ በአጋጣሚ 4ኛዋ ታካሚ ወደ ቤት የሚሄድበት ቀን ነው የሚኖረን ማለት ነው። እና አሁን አንድ ታካሚ ብቻ ነው ቫይረሱ ኖሮበት ህክምና ላይ ያለችን እንጂ በአሁኑ ሰዓት ቫይረሱ ያለበትና ህክምና ላይ ያለ በሀገሪቱ ውስጥ የለንም። አንድ ሰው ብቻ ነው። ከዛ ደግሞ ሌላው አሁን ይሄ ቀጥሎ ደግሞ ክትባት ነው። ክትባት ፌዝ 2 ትራያል ላይ ያለ ከዚህ በፊት ሩዋንዳም ተሰጥቶ ሌላም ሀገር ተሰጥቶ በጣም አስተማማኝነቱ የታወቀ በሴፍቲ ጉዳት የማያመጣ ጥቅሙ ግን እየታየ ያለና በተለይ በሩዋንዳው ላይ በጣም ጥሩ ጥቅም አሳይቷል ተብሎ የታመነ በአሜሪካ መንግስት ቀጥተኛ ድጋፍ እና በጤና ሚኒስትራችንም ያላሰለሰ ጥረት አገር ውስጥ ገብቷል። ነገ ወይም ከነገ ወዲያ የመጀመሪያዎቹ ተከታቢዎች ይወስዳሉ። ይሄ ለመከላከል ነው ማለት ነው። በቃ የተጋለጡትንም ወይንም ሌሎቹንም በስራ ቦታ ያሉትን ለማህበረሰቡ ይሰጣል። ስለዚህ በቫይረሱ የመያዝ እድልን ይገታል። ስለዚህ 3ቱም በዓለም ላይ በአሁኑ ሰዓት ለማርበርግ ቫይረስ ህመም የሚሰጡ መድኃኒቶች ከነገ ወዲያ ጀምሮ ኦልሞስት 3ቱም ይኖረናል ማለት ነው። ስለዚህ ህክምናው በዚህ ነው ማለት ነው። ቀጥታ ለቫይረሱ፣ ሌላው ለህመሙ በደንብ ርብርብ እየተደረገበት ነው ማለት ነው። በጥሩ ሁኔታ ነው ያለው ማለት ያለን ያው ከመንግስት ከላይ ከጠቅላይ ሚኒስትሩ ጀምሮ የጤና ሚኒስትራችንም እና ያለንን ደግሞ ዲፕሎማቲክ ሪሌሽንሺፕ ተጠቅመን ለጤና ዲፕሎማሲም ስለዋለ ነው እነዚህ ነገሮች በአጭር ጊዜ ውስጥ በዚህ ልክ ሊገኙና እዛ ቦታ ሊደርሱ የቻሉትና ክትባቱም እዛ ደርሶ መሄዱ ትልቅ ስኬት ነው። ስርጭቱን ማወቅ ፈልጌ ነበር። ተቆጣጥረነዋል ወይስ ደግሞ እየተዛመተ ነው የሚለውንም ስርጭቱን በተመለከተ ዓለም አቀፋዊ የአሰራር ሂደቶች አሉ። አንደኛው የመጨረሻው ቫይረሱ ያለበት ሰው ተገኝቶ አንድም ቢሆን ከዛም ንክኪ ያለው ሰውን ቤት ለቤት አሰሳ መደረግ አለበት። አሁን ጅንካና ሐዋሳ ላይ ሁሉም ቤተሰብ ጋር ተደርሶ ምናልባት ቤት ውስጥ ምልክቱ ኖሮት ወይም ተጋልጦ ካለ ወደ ሕክምና እንዲመጣ ለማድረግ የሚያስችል ነገር ተሰርቷል። ከዛ የመጨረሻውን ታካሚና ኮንታክት ካገኘን በኋላ 21 ቀን ስላልኩ ጣሪያው እንግዲህ በ2-3 ቀን እስከ ሳምንት ምልክት ላይ ያሳዩ ይችላሉ። እስከ 21 ቀን ድረስ ምንም በሽተኛ ካልመጣ የመጀመሪያ የመቆጣጠር ምልክት ይታያል ማለት ነው። ምክንያቱም የተነካኩ ሰዎች እንኳን ቢኖሩ እስከዛን ቀን ቆይተው ሊመጡ ስለሚችሉ ከዛ በኋላ ደግሞ ሌላ 21 ቀን እንጠብቅና 6 ሳምንት 42 ቀን ዜሮ ሪፖርት ካለን ያኔ ነው
ይሄን ማድረግ የምንችለው። አሁን ግን ገና ቫይረሱ የተገኘበት ሰው ከጅንካ 5 ቀን አካባቢ ስለሆነ ተቆጣጥረነዋል ብለን ለማለት ያስቸግራል። ግን ስርጭቱን በጥሩ ሁኔታ ጉዳት እንዳያመጣ ገተን ይዘናል ብለን ግን ማለት እንችላለን። ጅንካ ላይ ያለው ስርጭት እንዴት ነው? ተመሳሳይ ነው። አንድ ኬዝ ያለችን እዛ ናት ጅንካ። አዎ። ከዛ በኋላ ከጅንካ ውጭ ፖዚቲቭ ኬዝ ኖሮን እንትን ያልነው ሞቶ ቫይረሱ የተረጋገጠበት ሐዋሳ ነው አንድ። አዎ። ሌላ የመጀመሪያዎቹ ሳይታወቅ በፊት ሄደው የነበሩ ናቸው። ስለዚህ እስካሁን ያሉን ኬዞች እንግዲህ ተመርምረዋል። 13 ኬዞች አግኝተናል። 8 ሰዎች ህይወታቸውን አጥተዋል። 4 አገግመዋል። አንድ እስከ ትናንት ባለው ማለት ነው። አንድ በሕክምና ላይ ናት። አብዛኛው እዛ አካባቢ ነው ያለው። ኦልሞስት ኤፒሴንተራችን ጅንካ ነው እና አሁን ግን ምንም በተለየ ሁኔታ ስርጭት የለም። እንደዚህ አይነት ወረርሽኞች ሲነሱ የጤና ሚኒስቴርና የጤና ባለሙያ ብቻ ችግር አይደሉም። ያው ጤና ሚኒስቴር ቅኝት፣ ክትትል ማድረግ፣ ዳሰሳ ማድረግ፣ መመርመር፣ ጥርጣሬ የመርመር አቅማችንን ከፍ ማድረግ ነው። ይሄን አድርገናል። ከዛ ቀጥሎ ባለሙያዎችን ማሰልጠን፣ ማብቃት፣ ወደ ቦታው ማሰማራት፣ ለዛ የሚሆኑ ጋይድላይን ማዘጋጀት። ሁለተኛው ቅድም ያልነው ሪስክ ኮሚኒኬሽን እና ኮሚኒቲ ኢንጌጅመንት ስናይ ለህብረተሰቡ መድረስ አለብን። ስለዚህ ሚዲያው ኮንትሪቢዩት ያደርጋል፣ የሃይማኖት ተቋማት ኮንትሪቢዩት ያደርጋሉ፣ የስራ ቦታ መስሪያ ቤቶች አሁን ትራንስፖርት ከሆነ ያደርጋሉ። እና ስለዚህ መልቲ ሴክቶሪያል የሆነ ሁሉን አቀፍ የሆነ ሪስፖንስ ነው የሚፈልገው። ስለዚህ አንዱ መሆን ያለበት ነገር ምንድነው? ሁሉም አንደኛ ጤናው ይመለከተው፣ ሁለተኛ ግን ለዚህ ወረርሽኝ ለመቆጣጠር የራሱን አስተዋጽኦ ማድረግ ይጠበቅበታል። እና ይህን ለማስተባበር ደግሞ ጤና ሚኒስቴርም የመንግስት ስትራክቸሩም ፖለቲካል ሲስተሙ ኮሚትመንት ይፈልጋል። እስካሁን ያለው ጥሩ ነው፣ ግን እስከ መጨረሻው ይሄ ተጠናክሮ መቀጠል እንዳለበት ለመናገር ነው የምፈልገው። መልካም። እንደው በመጨረሻ ለሁላችንም ማለት ነው መረጃውን ትክክለኛ መረጃ ከትክክለኛው ተቋም ለማግኘት ምን ማድረግ አለብን? ስለዚህ ቫይረስ በወረርሽኝ ጊዜ ሲከሰት አንዱ ነገር መረጃ ነው። ኮሚኒኬሽን በጣም ያስፈልጋል። ማለት የት ጋር እንዳለ ስርጭቱ ህብረተሰቡ ማውቅቶ፣ ሁለተኛ ተገቢውንም የመከላከያ መንገድ ተገቢ ያሉ ነገር እንዲያደርግ። አንዳንድ ጊዜ የሚደረገው ነገር ከህመሙ በላይ ጉዳት ሊያመጣ ስለሚችል፣ አንዳንድ ጊዜ ደግሞ ይሄን በመፍራት መደበኛ ያለ የጤና ችግር ያለቻቸው ሰዎች ከህክምና ተቋም ራሳቸውን አግለው ከቫይረሱ ሸሽተው ግን አሁን በስኳር ህመም ወይ በሌላ ህመም ችግር ሊገጥማቸው ይችላል። ስለዚህም ትክክለኛ መረጃ ማግኘት የሚቻለው ከጤና ሚኒስቴር ነው። ጤና ሚኒስቴር የተለያዩ ፕላትፎርሞች አሉት። የራሱ ኤሌክትሮኒክ ሚዲያ አለ፣ ሚኒስትሪ ሚዲያ ላይ ፕሬስ መግለጫ ይሰጣል። ግን በዋናነት የጤና ሚኒስቴር እነዚህ ሶሻል ሚዲያ፣ ዲጂታል ሚዲያዎች በየቀኑ አሁን ለምሳሌ 12 ሰዓት ላይ ሁሌ የቀኑ ምርመራ በህክምና ላይ ያሉ ምናምን ውጤቶች ይሆናሉ። ኤቭሪ ዊክ ደግሞ ፕሬስ ሪሊዝ ይሰጣል። ይህ አሁን ሪሌብል የሆነ ምንጭ ነው። ከዛ ውጭ ግን ባለሙያዎችንም በዚህ መልኩ በመጋበዝ ከባለሙያዎች ትክክለኛውን መረጃ ማግኘት ይቻላል። አለበለዚያ ያው ሚስ ኢንፎርሜሽን እና ዲስኢንፎርሜሽን የሚያመጣው ነገር ጉዳቱ ስለሚያመዝን አንዳንድ ጊዜ ካለማወቅ፣ አንዳንድ ጊዜ ደግሞ ሆን ብሎ ኢንቴንሽናሊ የተለያዩ መረጃዎችን በመስጠት ከዛ ጌን የሚያደርጉ ሰዎች ስለሚኖሩ የዛ ቪክቲም ላለመሆን ጥንቃቄ ማድረግ ይፈልጋል። ዶክተር አስቻለው እንግዲህ ስቱዲያችን ድረስ መጥተው ስለ ማርበርግ ቫይረስ ያለውን ጠቅላላ መረጃ ስለሰጡን በጣም እናመሰግናለን። እኔ በጣም አመሰግናለሁ። በስለ ጤናው ፕሮግራማችን እንግዲህ ይህን መስል ነበረ። ጥሩ መረጃ እንዳገኛችሁበት ሙሉ እምነቴ ነው። መልካም ጊዜ። በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማኅበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5